ጋይስ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በናጋሳኪ እንግዲህ ሁለተኛ ቀን ቆይታችን ጀምረናል። ዛሬ የአቶሚክ ቦምብ አያችሁት? ባቡሩም እንደምታውቁ የአቶሚክ ቦምብ በነበረበት ጥቃት በነበረበት ጊዜ ለሱ የሱ ሙዚየም ነው የምንሄደው። አንዳንድ ነገሮችን አሳያችሁ። መቅረጽ ግን ይቻላል። እዛ የሙዚየሙ ስም ምንድን ነው? ናጋሳኪ አቶሚክ ቦምብ ሙዚየም። ናጋሳኪ አቶሚክ ቦምብ ሙዚየም ላይሆን ይችላል። ቋጣችሁ አቶሚክ ቦምብ ሙዚየም ነው የሚለው። እዛ ነው የምንሄደው ማለት ነው። ዛሬ በስልኬ ነው የምቀርጸው። አይሆፕ እንደሚሰማችሁ። ሙቀት አለ በጣም፣ ፀሐይም አለ። ለዛ ነው ኮፍያ ያደረኩት። ለማንኛውም ውስጥ አሳያችኋለሁ። ታሪኩ በጣም የሚያሳዝንና ብዙ ስለሆነ በደንብ ማብራራት ስለሚኖርብኝ ምናልባት ቮይስ ኦቨር ላደርገው እችላለሁ። እዛ ስንገናኝ ደግሞ አሳያችኋለሁ ማለት ነው። ጋይስ ደርሰናል። አልደረስንም ግን ለካ ገና ነው መንገዱ። አሁን ወደ ፒስ ፓርክ እየሄድን ነው። አቶሚክ ቦምብ ሙዚየም ነበር ልንሄድ ያሰብነው፣ ግን ጎን ለጎን ስለሆኑ በዛው ልንሄድ ነው። ፒስ ፓርክ በአቶሚክ ቦምቡ ለተጎዱ ሰዎች ኦነር ለማድረግ የተከፈተ ፓርክ ነው። ፋውንቴን ምናምን ነገር አለ እና በቃ ቤሲክሊ በዛ ጊዜ ለተጎዱ ቪክቲሞች የተሰራ ፓርክ ነው። እሱ እናያለን። ከዛ ወደ ሙዚየም እኔ ለማየት የቸኮልኩት ግን ሙዚየም ነው በጣም። ፒስ ፓርክ ናጋሳኪ ደርሰናል። እንግዲህ የምታዩት ፒስ ፓርክ ናጋሳኪ ይባላል። በ1955 ነው የተመሰረተው። ይህም ደግሞ በናጋሳኪ ኦገስት 9 1945 በአቶሚክ ቦምብ አማካኝነት ህይወታቸውን ላጡ መታሰቢያነት ይሆን ዘንድ የተመሰረተ ፓርክ ነው። ይህ የምታዩት ፋውንቴን ኦፍ ፒስ ይባላል። ከጥቃቱ በኋላ ሰርቫይቭ ያደረጉ ወይም የተረፉ ሰዎች በውሃ ጥም በጣም ይሰቃዩ ነበርና እነሱን ለማስታወስ ነው ይሄ ፋውንቴን የተሰራው። እዚህ ድንጋይ ላይ የምትመለከቱት ከቦምቡ ሰርቫይቭ ያደረገ አንድ የ9 ዓመት ልጅ የጻፈው ግጥም ነው። አጠቃላይ ግጥሙ የውሃ ጥም ምን ያክል ከባድ እንደነበረ እዛ ዙሪያ ላይ የሚያጠነጥን ግጥም ነው። ከፋውንቴን ኦፍ ፒስ ውጪ ወደ ውስጥ ስትገቡ እንደነዚህ አይነት ሀውልቶች አሉ። እነዚህ ሀውልቶች ደግሞ ከተለያዩ የዓለማችን ሀገራት ለጃፓን ለናጋሳኪ የተበረከቱ ስጦታዎች ናቸው። በጥቃቱ የሞቱትን ለማስታወስ የተሰሩ ሀውልቶች ናቸው። 15 የሚሆኑ ከተለያዩ ዓለማት የሚገኙ ሀገራት ተሳትፈውበታል። ፖርቹጋል፣ ቼኮስሎቫኪያ፣ ቡልጋሪያ፣ ኢስት ጀርመኒ፣ ቻይና፣ ሶቪየት ዩኒየን፣ ፖላንድ፣ ኢታሊ፣ ኩባ፣ ብራዚል፣ ኔዘርላንድ፣ ዩኤስኤ፣ አርጀንቲና፣ ኒውዚላንድ እና አውስትራሊያ እነዚህ የምታያቸውን ሞኑመንቶች ለናጋሳኪ ያበረከቱት ስጦታ ናቸው። ሌላኛው ፒስ ፓርክ የሚታወቅበት ትልቁ ሀውልት ይሄኛው ነው። ዘ ፒስ ስታቹ ይባላል። በጃፓናዊ እዛው ናጋሳኪ ውስጥ በተወለደ ሲቦ በሚባል ሰው ነው የተሰራው። አጠገቡ ስናየው በጣም ትልቅ ነው። ከሩቅ ትንሽ ይመስላል። 10 ሜትር ከፍታ ነው ያለው እና ሙሉ በሙሉ በብሮንዝ የተሰራ ሀውልት ነው። እዚህ ጋር የምታያቸው ተማሪዎች እንግዲህ በጥቃቱ ሰለባ የነበሩ ሰዎችን
ኦነር ለማድረግ ቆሞ እየጸለዩ ነበረ። ይሄ ደግሞ የምታዩት በ1945 በነበረው የአቶሚክ ቦምብ ጥቃት ላይ የነበረ የስታቲስቲካል ዳታ ነው። ከጥቃቱ በፊት እንግዲህ የናጋሳኪ ማህበረሰብ 240,000 ነበረ። ልክ ጥቃቱ ሲደርስ 73884 ሰው ሞቷል። ከዛ ደግሞ 74909 ሰው ኢንጁርድ ወይም ደግሞ ከባድ የአካል ጉዳት ደርሶባቸዋል ማለት ነው። እንደምታዩት በከለር ኮዲንግ ለማስቀመጥ የሞከሩት ፐርፕል፣ የምታዩት ፐርፕል ጠቅላላ ኮምፕሊትሊ ዲስትሮይ የተደረገ ኤሪያ ነው። ላይት ፐርፕሉ ደግሞ ሜጀር የሆነ ዳሜጅ የደረሰበት አካባቢ ነው። አረንጓዴው ደግሞ ፓርሺያሊ ዳሜጅ የተደረገ ቦታ ነው። ላይት ግሪኑ ደግሞ ፋየር ዳሜጅ የደረሰበት ቦታ ነው። ሰማያዊው ደግሞ ማይነር የሆነ ዳሜጅ የደረሰበት ቦታ ነው ማለት ነው። እንደምታዩት ፒስ ፓርክ በጣም ኢሞሽናል የሆነ ቦታ ነው። በየቦታው ሰዎች በጥቃቱ የሞቱትን ሰዎች ኦነር ሲያደርጉ ሲጸልዩላቸው ማየት በጣም የተለመደ ነገር ነው። ጸጥ ያለ ቦታ ነው። ያንን ጊዜ ለማስታወስ ሲባል ጸጥ ያለ ቦታ ነው እና ቬሪ ኢሞሽናል ቦታ ነው። እውነት ለመናገር በጣም ኢሞሽናል ቦታ ነው።
እንዳያችሁት ፒስ ፓርክ እንግዲህ በትንሹም ቢሆን ይህንን ይመስላል። አሁን ደግሞ የናጋሳኪ የአቶሚክ ቦምብ ሚውዚየምን እናያለን። እኛ በሄድንበት ቀን ላይ ዊክዴይስ ስለነበረ በጣም ብዙ ሰው አልነበረም፣ ግን ሜጀር የሆነ ቱሪስቶች የሚጎበኙት ቦታ ነው እና በጣም ብዙ ቱሪስቶች ነበሩ እኛ በነበርንበት ጊዜ። ሰው ክፍያ አለው። መጀመሪያ ስትገቡ የከፈልነው እኛ 200 ያን ነበር የእነሱን፣ ወይም ደግሞ በዶላር ኦልሞስት ወደ $2 ይጠጋጋል። መጀመሪያ ስትገቡ የምታገኙት እንግዲህ ይህንን ሰዓት ነው። 11 ሰዓት ከ02 ላይ የቆመ ሰዓት ነው እና ልክ ጥቃቱ በደረሰበት ሰዓት ላይ እዚችኛዋ ሰዓት ላይ ነው ፖዝ ያደረገውና ስለዚህ ጥቃቱ እንደምታዩት 1945 ከ11 ሰዓት ከ02 ላይ ነው ማለት ነው። ኤግዛክት ሞመንቷ ያቺናት ጥቃቱ የደረሰባት ማለት ነው። ከሂሮሽማም እንደምታውቁት የአቶሚክ ቦምብ ጥቃት የደረሰባት አንድ የጃፓን ከተማ ናት። እዛ ከደረሰ ከ3 ቀን በኋላ ነው ናጋሳኪ ላይ ይሄ ተፈጠረው። ናጋሳኪ እንግዲህ የሰከንደሪ ታርጌት ነበረች። መጀመሪያ ናጋሳኪ ላይ የአቶሚክ ቦምብ ጥቃት ከመደረጉ በፊት ታርጌት የተደረገችው ሀገር ኮኩራ የምትባል ከተማ ነበረች። ነገር ግን በሰዓቱ የነበረው የኤር ፖሊዩሽን በጣም ጭሱ ዲስትራክት ስላደረጋቸው ነው ታርጌታቸውን ስዊች ያደረጉት ወደ ናጋሳኪ ማለት ነው። ቅድም እንደነገርኳችሁ እንግዲህ በዚህ ጥቃት በጣም ብዙ ሰው አልቋል። በጣም ብዙ ሰው ኢንጁርድ ሆኗል። ፊዚካሊም ሜንታሊም በጣም ከባድ ጊዜ የነበረበት ሰዓት ነበር ለናጋሳኪ ከተማ ነዋሪዎች። 73884 የሚሆኑ ሰዎች ሞተዋል። 74909 የሚሆኑ ሰዎች ደግሞ ከባድ የሚባል የአካል ጉዳት ደርሶባቸዋል ማለት ነው። ይህንን አቶሚክ ቦምብ ዌፐን የተጠቀሙት ፋትማን ይባላል። የእሱን ሞዴል ሰርተውት ነው እና ይህንን ነው የሚመስለው። ሴክሽን ተደርጎ ሲታይ ያለውን ቪው ለማሳየት ነው የቆረጡት። ወደ 4535 ኪሎ ግራም ይመዝናል። ይሄ ኒውክሊየር ዌፐን እንግዲህ ለሁለተኛ ጊዜና ለመጨረሻ ጊዜ የተጠቀሙበት የመጨረሻ የኒውክሊየር ዌፐን ነው። እንግዲህ ናጋሳኪ ላይ ጥቃቱ ከደረሰ በኋላ ከ6 ቀናቶች በኋላ ኢምፔረር ሂሮሂቶ የሰረንደር አድርገዋል ወይም ደግሞ እጃቸውን ሰጥተዋል ማለት ነው። ኦገስት 15 1945 ኦፊሻሊ ወርልድ ዋር 2 ያለቀበት ጊዜ ነበር ማለት ነው። ይህ የምታዩት በጥቃቱ ጊዜ ለብሰውት የነበረ ሄልሜት እና የተለያዩ ልብሶች ናቸው። ፎርቹኔትሊ እንግዲህ እነዚህ
የተረፉ የተለያዩ የጥቃቱ ሰለባ የሆኑ ሰዎች ቁሳቁሶች ናቸው ማለት ነው። ጋይስ እንግዲህ እንዳሳየዋችሁ ነው። ትንሽ አሰቃቂ ፎቶዎች ስላሉ እነሱን ገረብ አድርጌ ነው ያሳየዋችሁ። እንደነገርኳችሁ ትንሽ ይረብሻል። ለማንኛውም የዛሬው ቪዲዮ ትምህርታዊ ነበረ። ይህን ይመስል ነበር። እንደ ቪዲዮ እስከምንገናኝ በርታችሁ ሰብስክራይብ አድርጉ።